ዲት ውርደት ቀረበ ውርደቷ ቀረበ። በጣም በሚያሳዝን ነገር በዛኛው በአጋጁ ትወጥራለች፣ በዚህኛው ደግሞ በባሏ ንጉሴ የኔ ንጉስ የኔ ፍቅር እያለች ስታታልለው ስንት አመት ብሎ ከቆየች በኋላ በስታ መጨረሻ እንግዲህ አንድ ሰው ደግሞ ከነቃ በጣም አስቸጋሪ ነው እና አሁን ወንድዬ እንግዲህ ልጁ ምንድን ነው ፌክ ነው እውነት ነው ውሸት አይደለም እንዴ እያለ መመርመር አለብሽ እያለ ውጥር አድርጎ ይዟታል ማለት ነው። እንዲሁም እንደዚህ ደግሞ እንግዲህ የወዲት ጉዲት የምትገባበት ቦታ ጠፍቶባታል። ምክንያቱም የውሸት ተባባሪዋ እናትየዋ እሷም በእሷ በወዲት በኩል እስር ቤት ስላለ እንትን ስለታገተች ጉዷ ፈልቷላችኋለሁ። ቤተሰብ ሰላም ሰላም ብያለሁ። ውድ የተከበራችሁና ደህና ናችሁ አለሁ። እግዚአብሔር ይመስገን። የቢሌን ቤተሰቦች እንዴት ናችሁ? አማን ናችሁ ወይ? እግዚአብሔር የተመሰገነ ነው። ሁሉ ነገር ሰላም ነው። ለቤት አዲስ ሆናችሁ ላይክ፣ ሼር እያደርጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ቅንነት ለራስ ነው። በነገራችን ላይ ሰብስክራይብ ብታደርጉ ወይ ደግሞ ላይክ ብታደርጉ እጃችሁ አይቆረጥም። እኔን ብትረዱ ወይ ደግሞ እኔ በዚህ በስውር ብትረዱኝ የስውር አባታችሁ የስውር ፈጣሪ ደግሞ በስውር ይሰጣችኋል። መልካምነት ለራስ ነው በነገራችን ላይ ማለት ነው። ገባችሁ አይደለ? እና እንደዛ ነው። እኛ ኢትዮጵያኖች ለምን እንደሆነ አላውቅም፣ ራስ በራስ መዋደድ መደጋገፍ አንችልበትም። እኛን እኮ የሚያበረታቱን አብዛኛው ነጮች ከሌላ ሀገር ሰዎች ማለት ነው። እና እንደዚህ መሆን የለበትም። ኢትዮጵያኖች እንከባበር፣ እንረዳዳ። የሰዎች እድገት ሊያስደስተን ይገባል። የአንድ ሰው እድገት ለኛ እንደንትን የሆነ ገባችሁ አይደለ? አሁን የሆነ ገባችሁ የሆነ የሚከብዳችሁ ነገር አለ። አንድ ነገር እንደቀነሰላችሁ አድርጋችሁ ማሰብ ትችላላችሁ። ምክንያቱም አንድ ሰው በሚዲያ ላይ ተቸገርኩ፣ ተራኩ፣ ተጠማሁ ነገር ተቸገርኩ ብሎ ሲመጣ አንድ ሰው ልጅ ምን ያክል ነው አንድ ሰው ላይ የሚረባረበው? ብዙ ነው የሚረባረበው። አንድ ሰውም ደግሞ እንደዚህ አቅሙን እሰራለሁ ብሎ ሲመጣ እናንተ ልታበረታቱት ይገባችኋላችኋለሁ ቤተሰቦቼ። እንግዲህ የእናት ክፍል ድራማ ቤተሰቦች በጣም በሚያሳዝን ነገር ከዚህም በፊት በጣም የወዲት ጉዲትን ግፋትን ስንመለከት ነበረ ማለት ነው። ግን አሁን ያ ግፍነት ቀርቶ ዛሬ ራሳቸው በዛው ማየ ባሳለፈችውና አለምዬ ባሳለፈችው መንገድ እየተረማመዱ ይገኛሉ ማለት ነው። ይሄ ደግሞ ለምንድን ነው ይሄ ነገር የተፈጠረው ሲባል የራሳቸው ያደረጉት ነገር ነው ማለት ነው። ከጥፋታቸው አልመለስ ያለ ሰው መጨረሻው እንደዚህ አይነት ደረጃ ነው የሚደርሰው። እንግዲህ የወዲት ጉዲት ተጥፋቷ ልትመለስ ደስተኛ አልነበረችም። ተይ እየተባለች ወንድሟ ብለምናት ተይ ይሄ ነገር ጦር አይደለም ዮዲዬ፣ በእናትሽ እኔ እኮ ታላቅ ወንድምሽ ነኝ፣ አንቺ ደግሞ ታናሽ እህቴ ነኝ፣ ልምከርሽ ክፋት በቃ እኔ በቃ በጣም ጥሩ እንቅልፍ መተኛት አለብሽ እያለ እኔ ነው ወደ ጥሩ ነገር አንተም ሰው ነህ የምትመክረኝ እያለችው ነበር። አስቻሎ ማለት ነው እንግዲህ አስቻሎ ወደ መልካም ልትመለሽ ይገባሻል፣ ግን ከዚህ በላይ ለሚመጣብሽ ነገር ራስሽ ትችያለሽ እያላት እያስጠነቀቃት ራሱ ሲሰጣት ነበረ። የሚደረገው ነገር ጥሩ እንዳለ ከባድ ነገር እንደሆነ እኔ በአሁን ሰዓት ጥሩ እንቅልፍ ነው እየተኛዋለሁ ብሎ ሲላት ጭራሹ ሙድ ስትይዝበት ነበረ። ነገሩ ሙድ ያዥ ያን ክፋትና መጥፎ ነገር ስታቆም ያን ጊዜ ነው የሚታወቅሽ እንጂ በአሁን ሰዓት ምንም ነገር ሊታወቅሽ አይችልም እያላት ነበረ ማለት ነው። እንግዲህ በስተመጨረሻ እሷ አላት አልቀረም። አሁን ረገረግ ውስጥ ጭቃ ውስጥ ገብታ ንዋጡኝ እያለት ይገኛለች ማለት ነው። በአሁን ሰዓት የሚረዳት ሰው ጠፎ ባዷን ቀርታ እንግዲህ ባሏም ደግሞ ታውቃላችሁ ሁሉን ነገር አለምዬ ነግረዋለች። እርግዝናዋ ፌክ እንደሆነ አለምዬ እንዳሳገተቻት ምን አይነት ክፉ መጥፎ ነገር እንደሆነች ሁሉን ነገር አለም ለወንድዬ ነግረዋለች ማለት ነው። ወንድያው ሁለት ቦታ ሆኗል፣ ልቡ ሁለት ቦታ ሆኗል። ምክንያቱም ልመናት አልመናት ምን ልበላት አልበላት እያለ ልቡ በጣም እየተከዳዳ ይገኛል ማለት ነው ቤተሰብ። ለማንኛውም በጣም በሚያሳዝን ነገር እማዬ በአሁን ሰዓት በረፍት ውስጥ ትገኛለች ማለት ነው። እረፍት ውስጥ ስላችሁ እንዴት ነው? ምክንያቱም ትናንትና እንደዛ ስታሰቃያት መከሯን ስታሳያት የነበረችው ሴትዮ አይደለም እማዬ ልታሰቃይ ቀርቶ ራሷም የገባችበት ቅርቃር ውስጥ መውጣት አቅቷት እየዳከሬት ይገኛለች ማለት ነው። ቤተሰብ ከእንደዚህ አይነት ሰዎች የሰውራችሁ። በነገራችሁ የራሳቸውን ሰላም ነስቶ የሰዎችን ሰላም የሚነሱ ሰዎች በጣም ነው የሚያሳዝኑት። እንግዲህ አሁንም ወይዘሮ ወርቄቱ ከዚህም በፊት እማዬን እንደዚህም ደግሞ ሁሉንም ሰው ስታሰቃይ ነበረ። ሰዎች ስታንቋሽ ስትሳደብ የመጣው የሄደው ሰው ለሷ ሰው መስሎ እስከማይታያት ድረስ የወርዲን እንኳን የእህቷ ልጅ እንዴት ስታረጋት እንደነበረ ታውቃላችሁ አይደለ? እንዴት ስታረጋት እንደነበረች ማለት ነው። ግን በአሁን ሰዓት ምን እያደረገች ነው ሲባል
እሷም እንግዲህ ታግታ ትገኛለች በልጇ በኩል ማለት ነው። ይብን አሁንም ሰላም እየሰራች አይደለም። አጋቹን ሁለቶቹን አጋቾች ለማጣላት ሙከራ አድርጋ ነበረ ማለት ነው። ግን ደግሞ ያ ነገር አልተሳካላትም። እንግዲህ ሁሉም ሰው ደግሞ እንደሷ ሞኝን ይመስላታል መሰለኝ። እሷ ብቻ አራዳ፣ ሌላ ሰው ሞኛ ሞኝ የሆነ ገባችሁ አይደለ አድርጋ ነው የምታስበው። ግን ያ ነገር አልተሳካላትም። ምክንያቱም ሁሉን ነገር በንትን በስልክ አያይዞ ለአንደኛው ለጸጋዬ አሰምቶታል ማለት ነው። ምክንያቱም በመጀመሪያ እንደውም ትንሽ ጠርጥሮት ነበረ። ለምን ሊከዳክ ነው ምናምን ነገር ብላ ማለት ነው ይታጣላቸው ነበረ። ግን ይሄ ነገር አልተሳካላትም። ደስ የሚለው ነገር ወይዘሮ ወርቂቱ እንግዲህ አሁንም ባለችበት በታገተችበት ቦታ ሰላም እየሰጠች አይደለም ብላችኋለሁ ቤተሰብ። እንግዲህ ፈጣሪ ከእንደዚህ አይነት ሰዎች የሰውራችሁ። በስተርጅና መጦር ሲገባ ሰው ቆርቦ ሰው ልጅ ሰላም በሰላም ኑሮ ይኖራል። እሷ ምንድን ያደረገችው ሰዎችን ማባላትና ማጣላት ነው ምርጫ ያደረገችው ማለት ነው። ይብን አሁንም ልትማር ዝግጁ አይደለችም። ጭራሹ የበለጠ ሰዎችን ማጣላት ትፈልጋለች ማለት ነውና እንደዚህ አይነት ነገር ደግሞ የስተት ነው እላችኋለሁ ቤተሰቦች። ሰው ልጅ ከጥፋቱ መማር አለበት። ከጥፋቱ ስላጠፋው ጥፋት ይቅርታ መጠየቅ አለበት ሲባል እሷ ጭራሹን ብላ አሁንም ደግማ ሰዎችን ለማጣላትና ለማባላት ይህን ሙከራ በማድረጓ በጣም ነው የሚያሳዝነው ቤተሰብ፣ በጣም ነው የሚያሳዝነው። እንግዲህ አለምዬ ወደ እማዬ ጋር ሄደችም እስካሁን ድረስ እዛው ነች ያለችው። ምክንያቱም ለደህንነት አሁን ለምን እንደተፈለገ አላቅም። እስካሁን ድረስ ባለችበት ቦታ ነው ያለችው፣ አልሄደችም ማለት ነው። ግን መሄድ ብትሄድ በጣም ደስ ይላል። እና ትንሽ ድራማው ትንሽ ያው እንደ በፊቱ አይደለም። የሆነ እየምዛዛም ሳይሆን አሰራሩን የሆነ ብቻ አላቁም። በእርግጥ አሁን ተመልካች በስቶላቸው በጣም ተመልካች ነበረው። ግን ደግሞ ሰዎቹ የሆነ በችለተኝነት ነው የሚሰሩት፣ እኔ እንዳየሁት ማለት ነው። ተወዳጆቹ መሆናቸውን ወደፊት ማምጣት ሲገባቸው እነሱን ጭራሹን እያረቋቸው ነው። አስቻለው መኖር አለበት፣ አስቻለው መኖር አለበት። በጣም ድምቀት ነው ለድራማው ማለት ነው። እንደዚሁም ደግሞ በጣም በሚያሳዝን ነገር እንትና ይሄ እማዬም የወንድዬ እናት እሷም በጣም መሰራት አለበት ነገር ነው ማለት ነው። ግን እነሱ ቪዲዮን እየደጋገሙ ነው እያመጡ ያሉት ማለት ነው። ይሄ ነገር ቢሻሻል በጣም አሪፍ ነው። እንደኔ እንዳስተያየት ነው እየነገርኳችሁ ያለሁት ማለት ነው። የራሳችሁን አስተያየት ኮሜንት ላይ ጻፉና አሳውቁኝ እላችኋለሁ ቤተሰብ። እንግዲህ ድራማው በጣም አስተማሪ፣ ከዚህም በፊት ምናክል እማዬ ስትሰቃይ እንደነበረች ታውቃላችሁ፣ ምናክል ዋጋ እየከፈለች እንደነበረች። ምክንያቱም የወዲት ጉዲት ጠዋት ማታ ነበረ ስቃይ በስቃይ ስታሰቃያት የነበረችው። ዛሬ ግን ያ ነገር የለም። እግዚአብሔር የተመሰገነው። የወዲት ጉዲት በአሁኑ ሰዓት የራሷ በጣም ጭንቀት ውስጥ ነች ያለችው። እየተጨነቀች ደግሞ ያለችው ለምንድን ነው? አንደኛ ልጅ ያለ ብላ ዋሸችው። ውሸት ልታወቁባት ነው። ልጅ የላትም፣ ባዶ ናት። በዛ የተነሳ እንግዲህ ከታወቀበት ምን እንደሚፈጠረው በጣም ከባድ ነው ማለት ነው። ምክንያቱም ይህ ሁላ ነገር ያደረገችው ደግሞ ለምንድን ነው? ወንድዬ ልጅ ስለሚወድ ለልጅ ትልቅ ቦታ ስላለው ነው። እንደዚህ እርጉዝ ነኝ ብላ እየተጫወተችበት ያለችው ማለት ነው። እሱም እንዳያችሁ በጣም ለልጅ ቦታ አለው። በጣም ነው ልጆች የሚወደው። የራሱ ነገር ባለትዳር ሆኖ ልጅ ወልዶ የተሻለ ህይወት እንዲኖሩ ይፈልጋል። ግን ደግሞ እቺ ሴትዮስ አይደለም ምን አይነት ህይወት ብታገኙት በሰላም ትኖራለች ብላችሁ ታስባላችሁ? የወዲት ጉዲት ምን ያረካታል ብላችሁ ታስባላችሁ? የሚያረካት ነገር አለ? እኔ ያለ አይመስለኝም። ምንም ያረካት እንደኔ። አንዳንድ ሰዎች እንደዚህ ናቸው። ኃጢአት እንዲሰሩ ይሰሩና ጭራሹን በሚያደርጉት ነገር አይረኩም ማለት ነው። የወዲት ጉዲት አሁን እንደዛ ነው የሆነችው። ይብን ያው መቀየር ሲኖርባት ግን አሁንም እዛው ነች ያለችው። ቤተሰብ ልትቀየር አልቻለችም። ይሄ ደግሞ አንደኛ ስህተት ነው። ማንኛችንም ሰዎች የሆነ ጥፋት ስናጠፋ ያ ጥፋት መጥፎና ክፉ ነገር መሆኑን ካወቅን ቶሎ ተመልሰን ፈጣሪያችንን ይቅርታ ጠይቀን ያስቀየምነው ሰዎችን ይቅርታ ጠይቀን
የተለምዶ መሳይ የተመረጠ ነው እላችኋለሁ። እንግዲህ በቀጣይ ቪዲዮ ደግሞ ይዤላችሁ እመጣለሁ ማለት ነው። ክፍል እንግዲህ 28ን ይዤላችሁ እንደምመጣ ተስፋ አለኝ። በዚህ አጋጣሚ ይሄንን ከሰሙ ድራማውን አስተካክሉት። ኦዲየንሱን ባታበሩ ደስ ይለኛል። እኔ እንደራሴ ኦዲየንሶቹን ባታገሉ ደስ ይላል ብዬ ነው የማስበው። ምክንያቱም ሰው ይሄን አክል ኦዲየንስ ለማግኘት በጣም ብዙ ዋጋ ከፍሎ ነው። ስለዛ እናንተም ኦዲየንሳችሁን እንዳታሳጡ። ምክንያቱም የረቻላችሁ ድራማ በጣም ደስ የሚል ድራማ ነው። ብዙ ነገር የሚያስተምር ድራማ ነው። ከዚህ በኋላ እንግዲህ ቆንጆ ድራማ እንደምታቀርቡልን ተስፋ እናደርጋለን። በተረፈ ሰላማችሁ ዝት ይበልኝ። መልካም ጊዜ